ጓደኛሞች ነን። ድጋሚ ይሄንን ሀሳብ እንድታነሳብኝ አልፈልግም። የመሰለ ጓደኝነታችን ነው የምናጣው። ምን? አዎ በኋላ ድጋሚ ሌላ ነገር ማውራት አልፈልግም ነበር። በቃ ይበቃሻል ፊቮ፣ አታልቅሽ። ደግሞ ይሄ ነገር ስሜትሽን የሚጎዳው ከሆነ በቃ አትንገሪኝ እሺ? ብዩ በሄድኩበት ሁሉ እየተከተለ ሰላሜን እረፍቴ ይነሳኝ። እንዴት ማለት ምን አድርግ እያለ ነው አንቺ ደግሞ ሰላምሽን የሚነሳሽ? አንቺ እኔ ካልሆንሽ ሞቼ ይገኛለሁ፣ ራሴን ነው ማጠፋው፣ ራሴን እጎዳለሁ እያለ መከራዬን አሳይ። ከዛ እኔም ደግሞ ለሱ ፍቅር ስለነበረኝ ጥያቄውን ተቀብዬ እሺ አልኩት። አብረን ሆነን ፍቅርን ጀመርን። እሱ አንድ ቀንም ቢሆን አስከፍቶኛል። ከዛ ግን የፍቅር ጥያቄውን እሺ ያልኩት ቀን የተደሰተውን ደስታ መቼም ቢሆን አልረሳው። አንተን በጣም አምሮብሃል። ያው ከአንቺ ባልበልጥም ተወጣሽ ኩርመሜ ቆንጆ ማሽኮርመም አግኝቼ ነው። ከዛሬ አንተ በእኔ ላይ እርግጠኛ እንደሆንክ ለማወቅ ብዙ ሳረጋግጥ ነበር። አሁን ግን ሁሉንም ነገር አረጋግጬ ጨርሻለሁ። ስለዚህ ባለው ነገር ተስማምቻለሁ። አዎ ምነው አለም። ከዛ እሷም አንቺ ላይ እምነት ይኖራታል። አሁን ያልካቸውን ነገሮች በሙሉ ለማድረግ እንኳን ቢያንስ 1 ወር ይፈጅብኛል። አልችልም። ቆይ ሌላ ሰው መሆን አይችልም? እኔ እንጃ አላውቅም። ከውጭ ለመጡ የማዕድን ተመራማሪዎች አስተርጓሚና ረዳት እንደምትሆን ነው የምታውቀው። ጥሩ። እና ታዲያ ሁሉንም ስራ እሷ ነች የምትሰራው? አዎ ከታተለን ወንጀሉን ስትሰራ ቪዲዮ መቅረጽ ነው። ቪዲዮ? ከዛ በኋላስ? መልሱን እያወቅከው ነው የምጠይቀኝ? ልጅ ላይ እንዲህ መጨከን አስፈለገ? ቆይ አንተ ብቻ ነህ ቤቴ ድረስ እየመጣሽ የምታስተካክልኝ ነው እንዴ? ምንድን ነው? ጽጌረዳና ነብዩን ለማራራቅ እንግዲህ የተሰራው የተሄደበት ርቀት በጣም ከባድ ነው። ነገር ግን ጽጌረዳ ትወጣዋለች ወይስ ደግሞ በእነኚህ በጠላቶቿ ሰንሰለት ተጠልፋ ትወድቃለች የሚለውን እንግዲህ አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ምንድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ጽጌረዳ ድራማ እንግዲህ ደስ የሚል ነው፣ አስተማሪ ድራማ ነው ማለት ነውና እንግዲህ በዙሪያዋ ያሉት አሳዳጊዎቿ ዛሬ አባቷ ወይም ደግሞ ሀያቷ ለሚሆን ሰው እሷን ለመዳር ደፋ ቀና እያሉ ቁጭ ብድግ እያሉ ይገኛሉ ማለት ነው። እንግዲህ ነብዩ አሁን ፌበንን አይፈልጋትም። ነገር ግን ከዚህም በፊት የፍቅር ጥያቄ አቅርቦላታል። እሷም የፍቅር ጥያቄውን ተቀበለው ነበረ። እሱም በጣም ደስተኛ ሆኖ ነበር እንግዲህ የፍቅር ጥያቄውን ስትመልስለት ማለት ነው። ቢሆንም ግን ነብዩ አሁን ወደ ጽጌረዳ ተመልሷል ማለት ነውና ለጽጌረዳ ለየት ያለ ስሜት ነው የሚሰማው። ለጽጌረዳ በቃ ለየት ያለ ስሜት ይሰማዋል፣ ይወዳታል፣ ያፈቅራታል። ነገር ግን እወድሻለሁ ብሎ ካፉ አውጥቶ መናገር አልቻለም ማለት ነው። እሱ እንግዲህ በተቃራኒው ደግሞ የነብዩ አባት አቶ መስፍን ጽጌረዳን ይወዷታል። እንግዲህ ነብዩን ምን እያሉት ነው የሚገኙት? እቺ ሴት ልክ አንተኑ ነው ያንተን እናት ነው የምትመስለው፣ ጠረኗ፣ አረማመዷ፣ አይን አጣጣሏ ቁጭ ያንተን እናት። እኔ ዛሬ አንተን እዚህ ደረጃ ለማድረስ ብዙ ዋጋ ከፍያለሁ። ነገር ግን አንድም ቀን ወጣ ብዬ እንደፈለግኩት ሆኜ አላውቅም። አንተን ለማሳደግ ብዙ ዋጋ ከፍያለሁኝ። እናትም አባትም ሆኜ አሳድጌ ካለው ከሰራተኛ ውጪ እዚህ ቤት ሌላ ሴት አይተህ አታውቅም። አንተ ደግሞ ዛሬ አድገሃል፣ ነፍስ አውቀሃል። በፊት እናትህ ትታክ ስትሞት እችን የኔን ክንድ እንኳን እጅን ጭብጥ አታክልም ነበር። ዛሬ ደግሞ ምን እንደምታክል ይኸው አንተ ይኸው ማስተዋል ማሰብ ትችላለህ ልጄ። አሁን የፈለግኩትን ሁሉ እንዳደርግ ከወደድኳ ሴት ጋር እንደሆን አንተ ትፈቅድልኛለህ። በቃ ያጣሁትን ጊዜ አሁን ማግኘት አለብኝ እያለ ይገኛል ማለት ነው አቶ መስፍን። ትንሽ እንግዲህ ጠጣ አርግተውም ሰክረው በጣም እያወሩ ነው። ስለዚህ ነብዩ ግን አባዬ እባክን አንተም ተኛ፣ አሁን ተረጋጋ፣ ነገ እናወራለን እያለው ነበረ። አቶ መስፍን ግን በጣም እየጠጣ ነበር። አረ አባዬ አትጠጣ፣ መጠጥ እኮ ጥሩ አይደለም፣ መድኃኒትህን ደግሞ አልወሰድክም እያለው ነበረ። ዶክተር ያዘዘልኝ መድኃኒት እኮ ለሚታየው በሽታኝ ነው፣ የማይታየውን በሽታኝ ግን የሚያክምልኝ ይሄ መጠጥ ብቻ ነው እያለ እንግዲህ በተደጋጋሚ አቶ መስፍን መጠጡን እየጠጣ ይገኛል ማለት ነው። በቃ የጽጌረዳ ፍቅር አቶ መስፍንን አጨልሏቸዋል ማለት ነው። እና እንግዲህ እሱ ለራሱ እየተመኛት ነው ያለችን ልጅ፣ እሳቸው ግን ከወዲሁ ለራሳቸው ተመኝተዋት በቃ የፈለኩት አሁን ማድረግ አለብኝ፣ መኖር መጀመር አለብኝ፣ አንተ አርግሃል፣
የፈለከው መሆን ትችላለህ። አንተም ደግሞ እኔ ላልኩ ሴት እድርሃለሁ እሺ ማለት አለብህ፣ የኔን ትእዛዝ መቀበል አለብህ እያለው ይገኛል ማለት ነው። እሱ ግን ከጽጌረዳ ውጪ ወደ ውጪ እያለ ነው የሚገኘው። ጽጌረዳ ግን አባቱ ልብ ውስጥ ቀድማ ገብታለች ማለት ነው። ፌበንም ቀድማ እንግዲህ ጥንስሶቿን እየጠነሰሰች እና ተንኮሎቿን መንገድ ላይ እየጎዘጎዘች ትገኛለች ማለት ነው። እሱ እንግዲህ ከሆዷ ሳይወርድ ወረደብኝ ብላ በማስመሰል ያው ጽጌረዳን ከነብዩ ላይ ተስፋ እንድትቆርጥ እያደረገቻት ትገኛለች ማለት ነው። እሱ እንግዲህ ያረገዝኩት ከነብዩ ነው፣ ከነብዩ ጋር በፍቅር አብረን ነበርን፣ በቃ እያስጨነቀኝ ራሴን አጠፋለሁ፣ ፍቅሬን ካልተቀበልሽ ባለኝ ሰዓት በተደጋጋሚ ፍቅሩን ተቀብዬው አብረን ሆነን ነበረ። በዛ መካከል ሳላስበው አረገዝኩኝ፣ አርግዤም ደግሞ ተጣላን፣ አስወርጆ ልጁን አለኝ። እኔ ደግሞ በፍጹም አላደርግም ብዬ ተጣላን። በመሀል አስመስሎ በጣም በተደጋጋሚ እየደወለ እያወራኝ ይቅርታ አደረግኩለትና ታረቅን። ነገር ግን ሻይ እየጠጣን እያለን እኔ ወደ መጸዳጃ ክፍል ሲሄድ ሻይ ውስጥ ምን እንደጨመረ አላቅም። በዛን ጊዜ ነው ይሄ ነገር ፌል ያደረገብኝ፣ እሱን ይሄን ነገር ያደረገው እያለች ነበርና ጽጌረዳ እንግዲህ በጣም ነው ያዘነችው። ነብዩ እንዴት እንደዚህ ያደርጋል? ምን አይነት ሰው ነው እያለች ነውና፣ ነብዩ ግን ቀደም ብሎ ደውሎ ጽጌረዳ እፈልግሻለሁ፣ በአካል መገናኘት አለብን፣ በስልክ የሚወራ ነገር አይደለም፣ እኔና አንቺ ተገናኝተን ማውራት ያለብን ነገር ነው ብሏት ነበርና እሷ ግን የምታወራ ከሆነ በስልክ አወራኝ፣ የማታወራኝ ከሆነ ሁለተኛ ስልኬ ላይ እንዳትደውል ብላ እንግዲህ ተቀይራበት ዝግት ነበር ያደረገችበት ጆሮ ላይ ማለት ነው። እንግዲህ አንድ ሰው በመኪና ሊገጫት ሲሄድ የነበረ ዮናስ የሚባል እንግዲህ እሱም በጣም ቀርቧትና እያስመሰለት እየተሽለጠለጠ ጥሩ ስራ አስገባሻለሁ፣ በወር ወይም ደግሞ በሁለት ሳምንት ውስጥ $1500 ሊከፈልሽ ይችላል። እሱም ቋንቋ ማስተርጎም ብቻ ነው፣ በእንግሊዝኛ የሚያወሩትን በአማርኛ እየተረጎምሽ ለነሱ አንዳንድ ፋይሎችን ማለዋወጥ ብቻ ነው። እሱም ደግሞ የወርቅ ማዕድን ቆፋሪዎች ናቸው፣ ሌላ በሳምንት 2 ብቻ ነው የምሰሪው እያላት ይገኛል ጽጌረዳንና ነገር ግን ይሄ ስራ እንደዛ እሱ እንደሚለው ሳይሆን የወንጀል ስራ ሆኖ ተገኝቷል ማለት ነውና እሱ እንግዲህ መኮንን ይወዳታል በጣም ለጽጌረዳ ያለው ቦታ ለየት ያለ ቦታ ነውና ጽጌረዳ እንግዲህ ይሄ ነገር እውነት ነው ብላ ተቀብላለች። ስለዚህ አንቺ ለም ከዚህ ቤት እናትሽን ይዘሽ አወጪም፣ ቤት ተከራይተሽ ከእናትሽ ጋራ ለምን አትቀመጭም ነበር ያላትና እሷም እንግዲህ ይሄ ነገር ለማድረግ ቢያንስ 1 ወር ይቀረኛል፣ 1 ወር ምናምን መስራት አለብኝ፣ እንደዛ ካልሆነ ደግሞ ይሄን ነገር ማድረግ አልችልም፣ ከዛ ወዲህ ደግሞ የሚፈጠረው ነገር አይታወቅም፣ ስለዚህ ይሄ ነገር ይቅርብኝ እያለችው ነበረ ነብዩን ሳይሆን ዮናስም ማለት ነውና ዮናስ ግን እኔ ያግዝሻለሁ ወይ ደግሞ ሰዎቹ ቅድመ ክፍያ እንዲሰጡሽ 1 ወር አደርጋለሁ እያላስ ነበርና እሷ ግን ካልሰጡህስ እያለችው ነበር። እሱ ግን እርግጠኛ ሆኖ አሰጥሻለሁ፣ እነሱ ባይሰጡሽ ራሱ እኔ ከራሴ ያበደርሻለሁ እያላት ነበርና አንቺ እኮ በቃ እኔና አንቺ ከእንግዲህ ጓደኛሞች ነን እያለ እንግዲህ እቺ ምስኪን በችግሯ በደካማ ጎኗ እየገቡባት ይገኛሉና እሷም እንግዲህ እውነት መስሏት እሺ ብላ ወታ ሄዳለች ማለት ነው። እሷ ወታ እንደሄደች እንግዲህ ቀጥታ መኮንን ነበር የመጣው ወደዛ ወደ ዮናስ መኪና ውስጥ። እሱም መጥቶ እንግዲህ እቺ ምስኪን ሴት አታሳዝንህም እንዴ ነበር ያለውና አታሳዝንም ደሞ እኮ ለእናቷ አንድ ናት፣ ደግሞ ታሳዝናለች፣ ምስኪን ናት። እንዴት ነው ይሄ ነገር ሊሆን የሚችለው? ሌላ ሰው ለምን አትቀይርም ነበር ያለውና እንግዲህ ብዙዎቻችን ምንድነው ይሄ ነገር ብለን ግራ ተጋብተን ነበርና ለምን ሌላ ሰው አትቀይርም ቢለው እንግዲህ እንደዛ ከሆነ ለሄደ ለምን አለቃችንን አታናግረውም ነበር ያለውና ሌላ ሰው ቀይረን ብንሰጥ ይሻለኛል፣ እች ላይ በጣም ታሳዝናለች ቢለውም እንግዲህ ቀይርና ስጠዋ፣ ይሄ ነገር ፍቅረኛ ጓደኛ ምናምን የሚባል ነገር አይሰራም፣ ስራ ነው ያለውና አንተ ራስህ ታሳዝነኛለህ፣ አንድ ቀን ታስራ እስር ቤት ብታደር ጠያቂ እንኳን የለህም፣ ዝም ብላ ፈን ትከፍታለህ እንዴ ቢለውም እንግዲህ መኮንንም እሺ ይሄ ነገር እንዴት ነው የሚካሄደው አካሄዱ ስራው እንዴት ነው ቢለውም እንግዲህ እሷ የምታውቀው አሁን የማዕድን ስራ እንደሆነ የነሱን ደግሞ አንዳንድ ፋይሎችን መቀያየርና ቋንቋ መተርጎም እንደሆነ እየነገርኳት፣ ነገር ግን ነገሩ እሷ እየሄደች ወንጀሉን ትሰራለች፣ እያንዳንዱ ነገር እንነግራታለን፣ እኛ ደግሞ በርቀት ቪዲዮ መቅረጥ ነው ያለውና ከዛስ ቢለው ከዛማ አለቀ፣ በቃ ቪዲዮ ተቀርጣለች፣ ምንም ማድረግ አይቻልም፣ የመጣውን ነገር ሁሉ ትጋፈጠዋለች ነበር ያለውና ጽጌረዳን በግራም በቀኝም ብለው በጣም ችግር ውስጥ ሊከቷት ነው የሚገኙት ማለት ነው። እንደውም ይሄ ዮናስ ከሚባለው ሸለመጥማት ሰውዬ የወይዘሮ ፍቅርተ ይሻላል ማለት ነው። ወይዘሮ ፍቅርተ ቢሆንም የራሷን ልጅ ለአቶ መስፍን ልጅ ለመዳር ብላ
እንግዲህ ለአቶ መስፍን ጽጌረዳ ለመዳር ነው ቃል የገባችውና ይሄ ግን ደግሞ በጣም ወንጀል ውስጥ የሚከታት ሰውዬ ነው የሆነው። ወንጀል ውስጥ የማትወጣው ወንጀል ውስጥ ሊከታት ነው ማለት ነውና እንግዲህ መኮንንም በጣም ስለሚወዳት እቺ ልጅ ቆይ ፍቅር ጀምራ እንደ ከዚች ልጅ ጋር ነበር ያለውና አይ ምንም ማቀው ነገር የለም ምን ፍቅር አልጀመርኩም ቢለው እንግዲህ አዎ እንደዛ ቢሆን ነው የሚሻለ። እዚህ ቦታ ፍቅር ምናምን ግልምል የሚባል ነገር አይሰራም። በቃ ስራ ነው ትሰራለች ስራዋን። እንደዚህ አይነት ሴቶችን እያዩ መጠቀም ነው እንጂ ነው ያለውና ያው መኮንን ግን በጣም አሳዝኗለች። እሺ ይሁን ብሎ ነበር ሄደውና እንግዲህ ፌበን ልጅ የወረደብኝ ብላ ሆስፒታል ገብታ ምናምን እንግዲህ እያስመሰለች ነበረና ይሄን ነገር ሁሉ ያስመሰለችውን እንግዲህ እቺ ፌበን ያስመሰለችውን ሁሉ እቺ ጅል ጽጌረዳ አምናኛለች አለ። ይህን ሁሉ ነገር የማደርገው ነብዩን የራሴ ለማድረግ ነው እያለች ነበርና ነገር ግን ወይዘሮ ዘርፌ የጽጌረዳ እናት እየተከታተለቻቸው ነበርና ወደ ቤት ስገባ እንግዲህ በጣም ስለቆየች ያው ወይዘሮ ፍቅርተ መግረፍ ብቻ ነበር የቀራት። እንዴት ይህን ሁሉ ሰዓት ትቆያለሽ ውጭ ላይ ምን እየሰራሽ ነው ብላ ነበር የተነሳችበትና እሷም ልጅሽና ልጄን እኮ መንገድ ላይ ተያይዘው ያንቺዋ እያለቃቀሰች የኔዋ ደግሞ እያባበለች ሲሄዱ አይቼ እነሱን እየተከታተልኩ ነበር ያለችው ነው። እንዴ ምን ሆና ልጅ ብላ እንግዲህ በጣም ደንግጣ ነበርና ስደውልላትም እንግዲህ ስልኳ አልሰራላትም። እቤትም ገብታ ምንድነው ብላ በትጠይቃትም እንግዲህ እማዬ አሁን አልነግርሽም መጨረሻ ላይ ግን ውጤቱን ሁሉ ታየዋለሽ። ምንም የሚበላሽ ነገር አይደለም። በጥንቃቄ ነው እያንዳንዶቹን ነገር የምሰራው። አንቺ ያልሽኝን ለማሳካት የሆነ ነገር እየሰራው ነው ነበር ያለቻትና ነገር ግን ስራው ምንድነው የሚለው ለእናቷ ለመናገር ፈቃደኛ አይደለችም ማለት ነው። እማዬ አሁን አልነግርሽም ብላታለች ማለት ነው። እሷም አንቺ ልጅ ይህን ሁሉ ለፍቼ ብዙ ነገር አድርጌ ነገሮች እንዳታበላሽብኝ የምታደርጊው ነገር ሁሉ ከኔ ጋር እየተማከርሽ ነው ማድረግ ያለብሽ ብትላትም አይሆንም እማዬ አልነግርሽም ብላለች ማለት ነው። አልነግርሽም ምክንያቱም እኔ ሕፃን ልጅ አይደለሁም ራሴን ችያለሁ። ደግሞ ልትድርኝ አይደለ እንዴ በኋላ ደረሽኝ ጎጆ ስወጣ ነገር ሲበላሽብኝ እቤት ይመተሽ ልታስተካክልልኝ ነው። ነገሮቹን በራሴ መንገድ ማስተካከል መቻል አለብኝ። ስለዚህ እማዬ ትኮሪብኛለሽ እንጂ አታፍሪብኝም። እማዬ ደግሞ በእኔ ደስተኛ ነሽ አይደለ እያለቻት ነበርና ወይዘሮ ፍቅርተም ልጄ እኔ ባንቺ ኮርቼ አልኮራውም። ገና ለወደፊት ታኮሪኝ እንደሆነ አላቅም እንጂ እስካሁን አልኮራውብሽም እያለቻት ነበርና እንግዲህ በጣም ተናዳለች። አልኮራውብሽም ስለተባለች እሷን ለማኩራት ግን ምን ማድረግ አለባት? ነብዩን የራሷ ማድረግ አለባት። ነብዩን በእጇ ማስገባት አለባት ማለት ነው። ነብዩ ግን ከሷ ጋራ ያለውን ነገር ጨርሷል ማለት ነው። እንግዲህ ጽጌረዳ ተለዋውጣበት ሁለተኛ ስልኬ ላይ እንዳትደውል ብለው በአካልም ተገናኝተው እንግዲህ ሁለተኛ ካንተ ጋር ማውራት አልፈልግም፣ እኔ እናንተ ምንም የሚያገናኘን ነገር የለም እያለችው ነበርና እሱ ግን የእቺ ፌቨን የምትባል ሴትዮ እቺ ልጅማ የሆነ ነገር ብላታለች በጤናዋ እንደዚህ ያልሆነችን በማለት እንግዲህ ቀጥታ ፌቨን ጋር ነበር የደወለው። ፌቨን ጋርም ደውሎም እንግዲህ ጽጌረዳ ምንድን ነው ያልሻት የነገርሻት ነገር አለ እንዴ ነበር ያለውና እሷም አይ ምንም አልነገርኳትም እኔ ምነው ችግር አለ እንዴ ነበር ያለችውና አይ እንደው ዝም ብዬ ነው ያለውና እንግዲህ እንደተቀያየረችበት አውቋል። እሰይ በቃ ሜሽኖቼ እየተስተካከሉኝ ናቸው። ነብዩን የራሴን ለማድረግ ማንኛውንም ነገር እጋፈጠዋለሁ እችለዋለሁ እያለች ትገኛለች ማለት ነው። እንግዲህ ነብዩ በፊት ቢወዳትም በፍቅር አብሮ ቢሆንም ዛሬ ግን ደግሞ ያው ቀየር ብሏል ማለት ነው። አዲስ ያገኝ ወደ አዲሷ ተቀይሯል እና ያው ግን አንዳንድ ጊዜ ወንዶች ያሳዝናሉ። አንዷን ይጠቀሙና ወደ ሌላ ወደ አዲሷ ይሄዳሉ ማለት ነው። ጽጌረዳ ግን በቅርቡ አቶ መስፍንን እንደምታገባ እየነገረቻት ነበረ ለፌቨን እና ፌቨን አይዞሽ ልጄ ሁሉም ነገር ደግሞ ይሳካል፣ ተኮሪኛለሽ፣ አንቺም ደስተኛ ሆነሽ ትኖሪያለሽ። የአቶ መስፍን ልጅ የምታገቢው የሚገባው ለአንቺ ብቻ ነው። ደግሞ ጽጌረዳ ምንም አሳስብሽም፣ እሷም እኮ የምታገባው አቶ መስፍንን ነው ነበር ያለቻት እና እንግዲህ ልጅ ወርዶብኝ ነው ስትላት የሆነ ማስተካከል ያለባት ሜንሽን ነበረ። በቃ ማየታዩ እኔ ራሴ ያስተካክለዋለሁ እሱንም እያለቻት ነበር ማለት ነው። እና ነገር ግን ጽጌረዳ እንቅልፍ አታለች። ምክንያቱም ዮናስ አንድ ከእናትሽ ጋራ ተከራይተሽ መውጣት አለብሽ ያለው እንቅልፍ ነስቷታል ማለት ነው። እና ተኝታ እንግዲህ ከእናቷ ጋር ስትንቆራጠጥ ስታስብ ስትጨነቅ ነበርና ወይዘሮ ዘርፌም ልጄ ምን ሆነሽ ነው ብትላት አይማዬ ልነግርሽን ፈራው ብቻ የሆነ ነገር ልነግርሽ ላማክርሽ ነበር ያለቻትና እሱም ለአንድ ወር ኪራይ የሚከፍልኝ ሰው አግኝቻለሁ፣ እኔም ጥሩ ቋሚ የሆነ ስራ አግኝቻለሁ እማዬ
ቤት ተከራይተን እንውጣ ነበር ያለቻት እና እሷም እንዴ ከሌላ ጎረምሳ ጋር ሌላ ነገር ጀመርሽልኝ እንዴ ነበር ያለቻት። ወይዘሮ ዘርፌ እንግዲህ ጓን ያለችባት ጽጌረዳም እማዬ ሁልጊዜ እንደዚህ ነው የምትይው፣ እኔ የተሻለ ሀሳብ ሳመጣልሽ እንኳን አትረጅኝም እያለች እንግዲህ እየተቆጣቻት ነበርና ሁለቱም እንግዲህ ክርክር ላይ ናቸው ያሉት። ግን ጽጌረዳ ምንም መሆን የለባትም በግራም በቀኝም ተጠምዳለች እና እንግዲህ ቀጣይ ምን ይሆናል የሚለውን እላችሁ እመመጣ ይሆናል። እዛው ድረስ ጨርሰንብቱልኝ። ቪዲዮ ላይክ እያደረጋችሁ አዲስ ሰብስክራይብ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ።